አየር ኃይሉ ታምር ሰራ፣ ጽምዶ ተፍረከረከ። ኢትዮጵያና ሩሲያ ብቻ የታጠቁት አደገኛ ድሮን አነጋጋሪ ሆኗል። ኢትዮጵያ በመከላከያ ኃይሏ ዓለም አቀፍ ደረጃዋን አሻሻለች። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር የማስለቀቂያ ገንዘብ የሰበሰቡ ሰዎች ክስ ተመሰረተባቸው። ኢትዮጵያ ከ5 ዓመት በኋላ በፈረንጆች 2030 የአየር ኃይሏን አቅም በጥፍ በማሳደግ በአፍሪካ ቀዳሚ የአየር ኃይል እውነተኛ የሰማይ አንበሳ ለመሆን መሰረት የጣለችበት 90ኛው የአየር ኃይል ምስረታ አባል ሌላ አስገራሚ ድል አስገኝቷል። በግብፅ ተልዕኮ አስፈጻሚነት ኢትዮጵያን ለማተራመስ እየተራወጠ የሚገኘው ጽምዶ ተፍረክርኮ እየፈራረሰ ባለበት ወቅት አስገራሚ የአየር ኃይል ብቃትን ለዓለም ያሳያችው ኢትዮጵያ በመከላከያ ኃይሏ ብቃት ዓለም አቀፍ ደረጃዋን አሻሽላለች። በሌላ በኩል ደግሞ ሰርቶ የመለወጥ ተስፋ ሰንቀው ከሀገራቸው የወጡ ስደተኞችን በሊቢያ አሳግተው ከቤተሰቦቻቸው ከ2.1 ቢሊዮን ብር በላይ የማስለቀቂያ ገንዘብ የሰበሰቡት ሰዎች ክስ እንደተመሰረተባቸው ተሰምቷል። አነጋጋሪው መረጃ ይዘነዋል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። አሁን በደረሰን ሰበር መረጃ በይፋ ትንኮሳውን ጀምሮ አመራሮቹን ያስማረከው ህወሓት ከባድ የድሮን ጥቃት ተፈጽሞበታል። በጠለምት ተከዜ ጫፍ የድሮን ጥቃት ተፈጸመ። ዛሬ ረፋድ ላይ በጠለምት የድሮን ጥቃት መፈጸሙን ምንጮች ገልጸዋል። በምስራቅ ጠለምት ምድራምሾ ቀበሌ 3ቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ የድሮን ድብደባ ፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል። ከዚህ በተጨማሪም የህወሓት ታጣቂ ተከዜ ማዶ እንዳባጉና እነገብሩ አካባቢ ሜካናይዝድ ጠምዷል ሲሉ ምንጮች ገልጸዋል። በምስራቅ ጠለምት ምጫራ ከመከላከያ ጋር ተፋጠዋል። ጠቅላይ ሚኒስትር አብይ አህመድ የአየር ኃይሉን ብቃት አስመልክቶ ባደረጉት ንግግር ሚግ 21 ላይ የቆማቸውና አዳዲስ የቴክኖሎጂ ስሞችን ሲጠሩ ግራ የምትጋቡ ቆሞቀሮች እረፉ ሲሉ ማስጠንቀቃቸው የሚታወስ ሲሆን ከሰሞኑ ክንደ ብርቱነቱን ሲያሳይ የሰነበተው የኢትዮጵያ አየር ኃይል ዛሬም በህወሓት ላይ ከባድ እርምጃ በመውሰድ በተግባር አስመስክሯል። ይህ በእንዲህ እንዳለ ኢትዮጵያ ከ5 ዓመት በኋላ በፈረንጆች 2030 የአየር ኃይሉን አቅም በጥፍ በማሳደግ በአፍሪካ ቀዳሚ የአየር ኃይል እውነተኛ የሰማይ አንበሳ ለመሆን መሰረት የጣለችበት 90ኛው የአየር ኃይል ምስረታ አባል ሌላ አስገራሚ ድል አስገኝቷል። በግብፅ ተልዕኮ አስፈጻሚነት ኢትዮጵያን ለማተራመስ እየተራወጠ የሚገኘው ጽምዶ ተፍረክርኮ እየፈራረሰ ባለበት ወቅት አስገራሚው የአየር ኃይል ብቃትም ለዓለም ያሳየችው ኢትዮጵያ በመከላከያ ኃይሏ ብቃት ዓለም አቀፍ ደረጃዋን አሻሽላለች። ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን አሻሽላለች። በግሎባል ፋየር ፓወር የ26 ወታደራዊ ኃይል ደረጃ መሰረት ኢትዮጵያ በ0.8525 የኃይል መለኪያ በ2025 ከነበረችበት 52ኛ ደረጃ 5 ደረጃዎችን አሻሽላ 47 ደረጃ ላይ ተቀምጣለች። ከአፍሪካ ባለችበት 5ኛ ደረጃ ቀጥላለች። በ26 ግብፅ ከአፍሪካ ቀዳሚ ወታደራዊ ኃያልነቷን ያረጋገጠች ሲሆን በ0.3651 የኃይል መለኪያ ከአፍሪካ አንደኛ፣ ከ145 ሀገራት መካከል ደግሞ ከዓለም 19ኛ ደረጃን ይዛለች። አልጄሪያ በአህጉሪቱ ሁለተኛ በዓለም 27ኛ ደረጃ ስትይዝ ተከታዮች ሀገራት ናይጄሪያ በዓለም 33ኛ፣ ደቡብ አፍሪካ 40ኛ፣ ኢትዮጵያ 47ኛ፣ ሞሮኮ 56ኛ፣ አንጎላ 59ኛ፣ ኮንጎ ዲሞክራሲያዊ ሪፐብሊክ 64ኛ፣ ሱዳን 66ኛ፣ ቱኒዚያ 79ኛ ከአፍሪካ 10 ወታደራዊ ኃይሎች ዝርዝር ውስጥ ተካተዋል። በዘንድሮ ዓመት ኢትዮጵያ፣ ሞሮኮ፣ ኮንጎ ዲሞክራሲ ሪፐብሊክ፣ ሱዳንና ቱኒዚያ ጨምሮ 14 የአፍሪካ ሀገራት በዓለም ወታደራዊ ኃይል ዝርዝር ውስጥ ደረጃ ማሻሻል አሳይተዋል። ከአፍሪካ ሀገራት 17ቱ ደረጃቸው ሲቀንሱ የ7ቱ ደግሞ እንደነበረ ቀጥሏል። የግሎባል ፋየር ፓወር የኃይል መለኪያ የወታደር ቁጥር፣ የጦር መሳሪያዎች፣ በጀት፣ ሎጂስቲክስ፣ የተፈጥሮ ሀብቶችና ጂኦግራፊን ጨምሮ ከ60 በላይ አመላካቾችን በመጠቀም ይሰላል።
በተያያዘ መረጃ ኢትዮጵያና ሩሲያ ብቻ የታጠቁት አደገኛ ድሮን አነጋጋሪነቱን ቀጥሏል። የአደገኛው ድሮን ኢትዮጵያ እጅ መግባት በአንድ በኩል ጠላት ከፍተኛ ድንጋጤ ውስጥ እንዲገባ አድርጓል እየተባለ ሲሆን፣ በሌላ በኩል ደግሞ ሀያላኑ ቋምጦ ያላገኙ ድሮን ኢትዮጵያ እንዴት በእጇ አስገባችሁ የሚለው ጥያቄ መገረምት የፈጠረባቸው ብዙዎች ናቸው። ራሽያ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገብቷል። በፈረንጆች 2016 የተመረተውና በራሽያ እጅ ብቻ የሚገኘው አውዳሚ ድሮን ኢትዮጵያ ማዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትናንሽ ኢላማ መቺ ሚሳኤሎችና ቦምቦችን መሸከም ይችላሉ ተብሏል። በተለይም የሚታጠቃቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በአሁኑ ወቅት የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆነዋል። ከነዚህ መካከል የሩሲያው ኦሪዮን የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮን መጀመሪያ ጊዜ ለኢትዮጵያ እንደሸጠች ዘገባዎች እያመለከቱ ነው። የመጀመሪያ ሽያጭ መሆኑም በዓለም አቀፍ የመከላከያ ትጥቅ ግዢ ከፍተኛ ትኩረትን የሳበ ክስተት ሆኗል። በሩሲያው ክሮንስታድ ግሩፕ የተሰራው ኦሪዮን ኢ ለስለላና ለውጊያ አገልግሎት የሚውል እጅግ ዘመናዊ ድሮን ነው። መካከለኛ ከፍታ ላይ ረጅም ጊዜ መብረር የሚችል ሰው አልባ አውሮፕላን ወይም ድሮን ነው። ይህ ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልእኮችን በብቃት በመወጣት አድናቆትን እያተረፈ ነው። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የመሸከም አቅም አለው። እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ ለ24 ሰዓት ያለማቋረጥ በአየር ላይ መቆየት ይችላል። በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚያዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ኢላማ መቺዎች እና የራዳር ሲስተሞች ተገጥመውለታል። ትናንሽ ኢላማ መቺ ሚሳኤሎችና ቦምቦች መሸከም ይችላል። በተለይም የሚታጠቃቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸምና የተወሰኑ ተሽከርካሪዎች ወይም ካምፖች የመሳሰሉ ኢላማዎች ለመምታት እጅግ ተመራጭ ነው። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎትም አስተማማኝ ነው። ከመሬት ላይ ሆኖ በሳተላይት ወይም በቀጥታ የሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠር ያስችላል። ግዢውን የዘገቡት ዲፌንስ ብሎግና ዩናይትድ 24 ሚዲያ ሲሆኑ በኢትዮጵያ ሆነ በሩሲያ በኩል ይፋ ማረጋገጫ የተሰጠበት አይደለም። ኢትዮጵያ ግዢውን በትክክል ፈጽማ ከሆነ ግን ከዚህ ቀደም ከቱርክ ባይራክተር ቲቢ2 ከኢራን ሞሃጀር 6 እና ከቻይና ዊንግሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት እንደሚያጠናክረው ይጠበቃል። በቀጣይ መረጃ ሰርቶ የመለወጥ ተስፋ ሰንቀው ከሀገራቸው የወጡ ስደተኞች በሊቢያ ሳግተው ከቤተሰቦቻቸው ከ2.1 ቢሊዮን ብር በላይ የማስለቀቂያ ገንዘብ የሰበሰቡት ሰዎች ክስ እንደተመሰረተባቸው ተሰምቷል። የፌዴራል አቃቢ ሕግ ስደተኞች በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርጓል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀ ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር በላይ እንደሆነም አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደው ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደራጀ ወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተጠርጣሪዎችን በማዘጋጀት መደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹ በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበሩ መረጃዎች ያትታሉ። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸው ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበረና ገንዘቡ እስኪከፈል ድረስም ሰዎችን በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎች በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል።
ገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካይነት ብቻ ብር 2 ቢሊዮን 160 ሚሊዮን 863301 ብር መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው፣ ከዝውውር ወጪ የተረፈው ቀሪው ገንዘብ በውጭ ሀገርና አገር ውስጥ ሀብት ተፈርቶበት እንደተገኘም ተገልጿል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ሕጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ሕገ ወጥ ኋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዛቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።